ውድ ተከታታዮቻችን የዛሬውን ወሬዎቻችንን ርዕሶቹን በማስቀደም እንጀምራለን። ለአማራ ክልል የአጀንዳ ማሰባሰብ የምክክር ሂደት ዝግጅት መጠናቀቁን ኮሚሽኑ አስታወቀ። ፕሬዝዳንት ዶናልድ ትራምፕ ወደ አሜሪካ በሚገቡ የኢትዮጵያ ሸቀጦች ላይ 10 በመቶ ቀረጥ ጣሉ። እባክህ ወንድሜ አታድርገው። በካፍ ቻምፒዮንስ ሊግ የሩብ ፍጻሜ መርሃ ግብር ማማሎዲ ሰንዳውንስ ከኤስፔራንስ ጋር ማክሰኞ ዕለት ተጫውተዋል። የተከበራችሁ ውድ የኢትዮጵያ ልጆች በያላችሁበት ሁሉ ሰላም ይብዛላችሁ። ይህ የድል ሚዲያ ነው። ውድ ተከታዮቻችን በዓለማችን ከተከሰቱ ሁነቶች መካከል አስገራሚና ተመራጭ የሆኑ ወሬዎችን ለእናንተ የምናሰማበት ሰዓት ላይ ደርሰናል። እንደምን ሰነበታችሁ በማለት ሰላምታችንን በማስቀደም መረጃዎቹን እናሰማችኋለን። አብራችሁን ሁኑ። ለአማራ ክልል የአጀንዳ ማሰባሰብ የምክክር ሂደት ዝግጅት መጠናቀቁን ኮሚሽኑ አስታወቀ። በአማራ ክልል ከ4000 በላይ ተሳታፊዎች የሚመክሩበት ሀገራዊ ምክክር የአጀንዳ ማሰባሰብ ምዕራፍ ዝግጅት መጠናቀቁን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታወቀ። ኮሚሽኑ በአማራ ክልል ለሚያካሂደው የአጀንዳ ማሰባሰብ ምዕራፍ ቅድመ ዝግጅቶችን አስመልክቶ ኮሚሽነሩ መላኩ ወልደ ማርያም ከኢቲቪ ጋር ቆይታ አድርገው ነበረ። በቆይታቸውም በምክክር ሂደቱ የመጀመሪያ ምዕራፍ የአሰልጣኞችና የተባባሪ አካላት ማሰልጠንን ጨምሮ ወካይ የህብረተሰብ ክፍሎች በባህር ዳር፣ ደሴ፣ ደብረ ብርሃንና ጎንደር በተዘጋጁ በአራት ክላስተሮች ከ20 ሺህ በላይ ሰዎች ተሳታፊ ሆነው ልየታ ተመርጠው አጀንዳዎቻቸውንና የሚወክሏቸውን አካላት መምረጣቸውን አውስተዋል። ኮሚሽነሩ አክለውም በዚህ ሂደት የተለዩ 4480 ተወካዮች በባህር ዳር ከተማ ለ3 ቀናት ውይይት የሚያደርጉ እንደሆነ ገልጸዋል። በዚህ መሰረት ውይይት የሚያደርጉበት ምዕራፍ ዝግጅት መጠናቀቁን፣ እንግዶቹን ወደ ከተማው እየገቡ ስለመሆኑም አስገንዝበዋል። በባህር ዳር ከተማ ሚያዝያ 4 የሚካሄደው የአጀንዳ ማሰባሰብ መድረክ 2 ተግባራት እንደሚከናወንባቸው የገለጹት ኮሚሽነር መላኩ የመጀመሪያው ለሀገራዊ ምክክር ጉባኤ ተሳታፊ መለየትና በሁለተኛ ደረጃ እንደ ኢትዮጵያ መግባባት ያልተቻለባቸው ጉዳዮች በአጀንዳነት በመስጠት የሚጠናቀቅ መሆኑን አስታውቀዋል። የኢትዮጵያ ሕዝብ የስልጣን ባለቤት እንደመሆኑ ምክክሩ የሕዝብ ድምፅ የሚደመጥበትና በሰለጠነ ስርዓት ችግሩን የሚፈታበት መንገድ ማመላከቻ መሆኑን አንስተዋል። በግልጽነትና በቅንነት በመነጋገር የማይፈታ ችግር የለም ያሉት ኮሚሽነሩ ለሀገር አንድነት ግንባታና ለዘላቂ ሰላም ምክክር ወሳኝ መሆኑን ተናግረዋል። ሀገር የጋራ በመሆኗ ለመንግስት ጫካ ውስጥ ለሚገኝ አካል በሀገር ውስጥና በውጭ ለሚገኙ ኢትዮጵያውያን በመመካከር ጠንካራ ሀገር እንገንባ ሲሉም ጥሪ አቅርበዋል። በሀገራዊ ምክክር ሂደቱ ከ50 በላይ የፖለቲካ ፓርቲዎችን ጨምሮ ሲቪክ ማህበራትና በርካታ የህብረተሰብ ክፍሎች ለስኬታማነቱ እየተሳተፉ ስለመሆኑ አስገንዝበዋል። ኢትዮጵያ ውስጥ በ2024 ብቻ 43 ጋዜጠኞች ተይዘው ለእስርና ለአፈና መዳረጋቸው ተገለጸ። የጋዜጠኞች የሙያው እና የተቋማቱ ደህንነት በኢትዮጵያ በሚል የኢትዮጵያ ውስጥ በ2024 ብቻ 43 ጋዜጠኞች ተይዘው ለእስርና ለአፈና መዳረጋቸውን በጋዜጠኞች ደህንነት ላይ የሚሰራው የኢንተርናሽናል ሚዲያ ሳፖርት ወይም IMS ጥናት አመለከተ። ዋና መቀመጫው ዴንማርክ የሆነውና አዲስ አበባ ላይ ጽህፈት ቤት ያለው ይህ ድርጅት ኢትዮጵያ ውስጥ የቀጠሉ ግጭቶች ጋዜጠኞችን ከመንግስትም ከታጣቂዎችም ለሚቃጣ እስር፣ እገታ፣ ማስፈራራት፣ ማዋከብና ጥቃት ተጋላጭ አድርጓቸዋል ብለዋል። ብሔራዊ ደህንነትና ብሔራዊ ጥቅም ጋዜጠኞችን ከስራቸው እንዲቆጠቡ፣ ግጭቶችንም ከመዘገብ ራሳቸውን እንዲያቅቡ እንደ ማስፈራሪያ እያገለገሉ መሆኑንም IMS ባሰራጨው ጥናት ውጤት ገልጿል። ኢትዮጵያ ውስጥ ጥናቱ በተደረገበት በአውሮፓውያኑ 2024 ዓመተ ምህረት ምንም እንኳን የጋዜጠኞች ግድያ ባይኖርም 43 ጋዜጠኞች አንድም ተይዘው ታስረው አልፎም ታፍነዋል ያለው የድርጅቱ የጥናት ውጤት በግጭቶች ምክንያት የብዙሃን መገናኛዎች ነፃነት ወደ ኋላ እያሽቆለቆለ መምጣቱ ኢትዮጵያ በዚህ ረገድ ዝቅተኛ ደረጃ ካላቸው ሀገሮች ተርታ ተሰልፋለች ሲል አመላክቷል።
የፊንጫ ስኳር ፋብሪካ ሰራተኞች ከእስር መፈታታቸው ተገለጸ። ለወራት ታስረው ከነበሩበት የፊንጫ ስኳር ፋብሪካ ሰራተኞች መካከል 282 ያህሉ ከእስር ተፈተዋል። ነገር ግን የሰራተኞቹ ያለ ጥፋታቸው ለወራት በእስር ላይ መቆየታቸውን ሲናገሩ የ3 ወር ደመወዝ ባለማግኘታቸው ቤተሰቦቻቸውን ጨምሮ ለከፋ ችግር መጋለጣቸውን ተናግረዋል። በዓመት ሚሊዮን የሚቆጠር ኩንታል ስኳር የማምረት አቅም አለው የተባለው የፊንጫ ስኳር ፋብሪካ 3000 ያህል ቋሚና ጊዜያዊ ሰራተኞች ያሉ ሲሆን ፋብሪካው ይዞታ ላይ ህገወጥ እርሻ መበራከቱን ተከትሎ በመቶዎች የሚቆጠሩ ሰራተኞቹ ለወራት በእስር ላይ መቆየታቸው ተገልጿል። 282 ሰራተኞች ከእስር መፈታታቸው ተገልጿል። በሆሮ ጉድሩ ወለጋ ዞን ሱሉላ ፊንጫ ወረዳ ውስጥ የሚገኘው የፊንጫ ስኳር ፋብሪካ በፋብሪካው ይዞታ ላይ በእርሻ ስራ ተሰማርተዋል ያላቸውን ሰራተኞችና ባለሀብቶችን በህዳር ወር 2017 ዓ.ም በቁጥጥር ስር መዋሉን ከዚህ ቀደም አመላክተዋል። 270 ሄክታር የሚሸፍን የፋብሪካው የሸንኮራ አገዳ መቃጠሉን ከዚህ ቀደም የተነገረ ሲሆን በዚሁ ምክንያት በመቶዎች የሚቆጠሩ የፋብሪካው ሰራተኞች በሱሉላ ፊንጫ ወረዳ ታስረው ቆይተዋል። ታስረው ከቆዩት መካከል አስተያየታቸውን የሰጡት አንድ የፋብሪካው ሰራተኛ በህዳር ወር 552 የሚሆኑ ሰዎች መታሰራቸውን አመላክተዋል። 282 ቋሚና ጊዜያዊ ሰራተኞች ፈቱ አንድ ወር ገደማ የሆናቸው ሲሆን 6 ሰዎች ደግሞ ከትናንት በስቲያ ነፃ ተብለው መፈታታቸውን ጠቁመዋል። ባልተሳተፉበት ድርጊት ለወራት መታሰራቸውን በመግለጽ የ3 ወር ክፍያ ባለማግኘታቸው ለችግር መጋለጣቸውን አንስተዋል። ከእስር የተፈቱ ቋሚ ሰራተኞች 245 ናቸው። ሌሎችም አሉ። በአጠቃላይ 282 ሰራተኞች ከእስር ተፈተዋል። ሌላ ቦታ የታሰሩት አልተፈቱም። በስህተት አስረውን የ3 ወር ደመወዝ አልተከፈለንም። ከጉዳዩ ጋር ምንም የሚያገናኘን ነገር የለም። በህገወጥ መንገድ መሬት አርሳችኋል፣ መሬት ወራችኋል ነው ያሉን። ማሽንና እህል አቃጥላችኋል ተብለን ነው ያሰሩን። ከትናንት በስቲያ ማክሰኞ ወደ ስራ መመለሳቸውን የተናገሩት ስማቸው እንዲጠቀስ ያልፈለጉ ሌላ አንድ ወንድማቸው ለወራት ታስሮ መቆየቱን የተናገሩት ነዋሪ በፋብሪካው ይዞታ ላይ ህገወጥ እርሻ አርሳችኋል ተብሎ ታስሮ መቆየቱን አመላክተዋል። ታስሮ ለከፋ ህመም መጋለጣቸውን የገለጹት ነዋሪው ባለፉት 3 ወራት በተመሳሳይ ክፍያ እንደተቋረጠባቸው አመላክተዋል። በዚህ ዓመት በተቋሙ ላይ በደረሰው የእሳት አደጋ የፋብሪካው ሸንኮራ አገዳ መቃጠሉን በማንሳት በዚሁ ድርጊት ተሳትፏል የተባሉ ሰዎችም በወቅቱ በቁጥጥር ስር መሆናቸውን ገልጸዋል። በፋብሪካው ይዞታ ላይ ያለ ፈቃድ ማምረት አይቻልም። በጉዳዩ ላይ ከፊንጫ ስኳር ፋብሪካ ስራ አስኪያጅ የሆኑት አቶ መንግስቱ ማብራሪያ ለመጠየቅ በተደጋጋሚ የተደረገው ጥረት አልተሳካም። የሱሉላ ፊንጫ ወረዳ ዋና አስተዳዳሪ አቶ ፋንታውን ታዬ የታሰሩ የፋብሪካው ሰራተኞችን አስመልክቶ ከዚህ ቀደም በሰጡን ምላሽ በመቶዎች የሚቆጠሩ ሰራተኞች የታሰሩት ፋብሪካው ላይ በደረሰው ጉዳት ተጠርጥረው እንደሆነ አብራርተዋል። በፋብሪካው ይዞታ ላይ ከሸንኮራ አገዳ ውጪ ሌላ ምርት ያለ ፈቃድ አይመረትም። ማምረት የሚችል ከሆነ ደግሞ ፋብሪካው ራሱ ህብረተሰቡን ማገዝ በሚችል መልኩ ለገበያ ማቅረብ ሲቻል ነው። ስለዚህ ሰራተኞች ህግ ተላልፈው በዚህ ስራ ላይ ተሰማርተዋል። በመሰረተ ልማት ላይ ጉዳት የሚያደርሱት አካላት በመለየት ለህግ ይቀርባሉ። ፋብሪካው በአሁኑ ወቅት መደበኛ ስራውን ጀምረዋል። በቀን እስከ 3000 ኩንታል እያመረተ ይገኛል ብለዋል። በ2012 ዓ.ም በኢትዮጵያ ውስጥ ካሉት የስኳር ፋብሪካዎች መካከል ከፍተኛ ምርት የተገኘው ከፊንጫ ስኳር ፋብሪካ ነበረ። ከግንቦት 2015 ዓ.ም ወዲህ በተለያዩ ወቅቶች በፋብሪካው ላይ ጥቃቶች መድረሳቸው ተዘግበዋል። በዚህ ዓመት ደግሞ የፋብሪካው የሸንኮራ አገዳ 3 ጊዜ መቃጠል አደጋ ደርሶበታል። ፕሬዚዳንት ዶናልድ ትራምፕ ወደ አሜሪካ በሚገቡ የኢትዮጵያ ሸቀጦች ላይ 10 በመቶ ቀረጥ ጣሉ። ኢትዮጵያን ጨምሮ ከተለያዩ የዓለም ክፍሎች ወደ አሜሪካ በሚገቡ ሸቀጦች ላይ የተጣለው መሰረታዊ ቀረጥ ከመጋቢት 27 ቀን 2017 ዓ.ም ጀምሮ ስራ ላይ ይውላል ተብሏል። ከኢትዮጵያ በተጨማሪ ከኬንያ፣ ጋና፣ ግብፅና ሞሮኮ ወደ አሜሪካ የሚገቡ ሸቀጦች በተመሳሳይ 10 በመቶ ቀረጥ ተጥሎባቸዋል። ሌሴቶ 50 በመቶ፣ በደቡብ አፍሪካ 30 በመቶ ቀረጥ ተጥሎባቸዋል። አዲሱን ቀረጥ መክፈል የሚጠበቅባቸው ሸቀጦቹን ወደ አሜሪካ የሚያስገቡ ኩባንያዎች ናቸው። ይሁንና በአሜሪካውያን ሸማቾች ላይ ተጽዕኖ እንደሚኖረው የኢኮኖሚ ባለሙያዎች ያምናሉ። ዶናልድ ትራምፕ በአውሮፓ ህብረት ላይ 20 በመቶ፣ በቻይና ላይ 34 በመቶ ቀረጥ ጥለዋል። በቻይና ላይ የተጣለው ቀረጥ ከዚህ ቀደም ተግባራዊ የተደረገውን ጨምሮ ወደ 54 በመቶ ከፍ ብሏል። ዶናልድ ትራምፕ ትናንት ረቡዕ በዋይት ሃውስ አዲስ ቀረጥ የጣሉበትን ዕለት የነፃነት ቀን ሲሉ ጠርተውታል። በተለያዩ ሀገራት ላይ የሚጣለውን የቀረጥ ዝርዝር የሚያሳይ ሰንጠረዥ ከፍ አድርገው አሳይተዋል።
ይሁንና ውሳኔያቸው ከተለያዩ የዓለም ሀገራት መሪዎች ተቃውሞና ትችት ገጥሞታል። እባክህ ወንድሜ አታድርገው። በካፍ ቻምፒዮንስ ሊግ የሩብ ፍጻሜ መርሃ ግብር ማማሎዲ ሰንዳውንስ ከኤስፔራንስ ጋር ማክሰኞ ዕለት ተጫውተዋል። ማማሎዲ 1-0 አሸንፏል። ከዛም የቱኒዚያው ክለብ ደጋፊዎች እንደጀመሩት በተገለጸው ጸብ የሁለቱም ክለቦች ደጋፊዎች ተጣልተዋል። በዚህ መሃል የተገኘው አንድ ሰው ግን አድናቆት እየተሰጠው ይገኛል። ሲቦልሲዮ ማሴንጎ የተሰኘው የሰንዳውንስ ደጋፊ ራሱን ለጥቃት አጋልጦ የተቃራኒ ደጋፊን ሕይወት ታድጓል። የኤስፔራንሱ ደጋፊ ራሱን ለማዳን እየሸሸ መንጠልጠያው ላይ ተገኝቷል። ይህን ከሩቅ የተመለከተው ሰው እሱን ለማዳን ደርሶ ሲይዘው የባሰ የሚጥለው ስለመሰለው በስጋት የነገረውንና የሆነውን እንዲህ ተናግሯል። እባክህ ወንድሜ 3 ልጆች አሉኝ፣ አታድርገው አለኝ። በፍጹም አትጨነቅ፣ አታስብ፣ እኔ የቻልኩትን ልረዳ ነው የመጣሁት። በደንብ እጄን ያዘኝ አልኩት፣ ተሳካልኝ። ከዛም አቅፎኝ ማልቀስ ጀመረ ይላል። ሲቦልሲዮ ይህን ሲያደርግ የሚወረወረው ቁሳቁስ እንዲሁም ዝናብም እንደነበረ ተገልጿል። ሁኔታውን ግን ለቤተሰቦቼ ብቻ ነበር ያጋራሁት። በማግስቱ ከእንቅልፌ ስነቃ ቪዲዮና ምስሉን በየገጹ ተለቆ ተመለከትኩ ብሏል። በየሁኔታው እና ቦታው የምድር ተስፋ መሆን የሚችሉትንም ተምሳሌት ማድረግ ነው። መራረጡን መወሰን ነው። ሰውነት መልኩ ብዙ ነውና ለመቀያየም እንኳን በሕይወት መኖርን መፍቀድ መሰልጠን ነው። ሰው ሰውነት ነው። የሚያንማር ወታደራዊ ሁንታው ጊዜያዊ ተኩስ አቁም አወጀ። የሚያንማር ወታደራዊ ሁንታ ሀገሪቱን በመታው የመሬት መንቀጥቀጥ አደጋ የተጎዱ ሰዎችን ለመርዳት ከአማጽያን ጋር የሚያደርገውን ውጊያ ለአጭር ጊዜ ማቆሙን አስታወቀ። በእርስ በርስ ጦርነት በሮሂንጂያ ሙስሊሞች ላይ በሚፈጸም ጥቃትና ግፍ የተመሰቃቀለችው የደቡብ ምስራቂቱ እስያ ሀገር አሁን ደግሞ በመሬት መንቀጥቀጥ አደጋ በርካታ ዜጎቿ ተገድለውባታል። በሬክተር ስኬል 7.7 የተለካው የመሬት መንቀጥቀጥ የገደላቸው ሰዎች ቁጥር ከ3000 በልጧል። ብዙ ሺዎች ተፈናቅለዋል። የሚያንማር ወታደራዊ ሁንታ እንዳስታወቀው በአደጋው የተጎዳውን ሕዝብ ለመርዳት ለ20 ቀን የሚቆይ ተኩስ አቁም አውጇል። የወታደራዊ ሁንታው የበላይ ጀነራል ሚን ኦንግ ሃላይንግ ነገ ባንኮክ ታይላንድ ለሚሰበሰቡት የደቡብ ምስራቅ ሀገራት መሪዎች ስለ አደጋውና ስለሚያስፈልገው እርዳታ ለማስረዳት ወደ ባንኮክ ይሄዳሉ ተብሏል። ባለፈው ሰኞ የፈረንሳይ ፍርድ ቤት በቀኝ አክራሪ ፓርቲ መሪዋ ማሪን ለፔን ላይ የህዝብ ገንዘብን አላግባብ በመጠቀም ክስ ጥፋተኛ ናቸው ብሎ መወሰኑን ተከትሎ በመላው ፈረንሳይ መንግስታዊና ህዝባዊ ክርክርን አቀጣጥሏል። የቀኝ አክራሪው የብሔራዊ ራሌ ፓርቲ በመሪው ላይ የጥፋተኝነት ውሳኔ መተላለፉ ሰፊ ቁጣና ከፍተኛ የፖለቲካ ቀውስን ሊያስከትል እንደሚችል እያስጠነቀቀ ነው። ፊታችን እሁድም ማሪን ለፔንን ለመደገፍና ዴሞክራሲን ለመታደግ በሚል ፓሪስ ላይ ሰልፍ ለማካሄድ ማቀዱ ተሰምቷል። በቀረበባቸው የወንጀል ክስ ጥፋተኛ የተባሉት ማሪን ለፔን በበኩላቸው የፍርድ ቤቱ ውሳኔ በአውሮፓውያኑ 2027 በሚደረገው የፈረንሳይ ፕሬዝዳንታዊ ምርጫ ላይ እጩ ሆነው እንዳቀረቡ የተደረገ ፖለቲካዊ ሴራ ነው በሚል ተቃውሟቸውን እያሰሙ ነው። የፍርድ ውሳኔውን በመቃወምም ያቀረቡት የይግባኝ ጥያቄም በትናንትናው ዕለት በፓሪስ ይግባኝ ሰሚ ችሎት ውሳኔ ተሰጥቶበታል። ደጀኔ አቢዴ ከሆሳና ተነስቶ ደቡብ አፍሪካ ለመግባት 4 ወራት ወስዶበታል። ደቡብ አፍሪካ የደረሰው ኬንያ፣ ታንዛኒያ፣ ማላዊና ሞዛምቢክን በማቋረጥ ነው። ከደቡብ ኢትዮጵያ የተሻለ የሥራ ዕድል ፈልገው ወጣቶች በሚፈልሱባት ደቡብ አፍሪካ 2 አስርት ዓመታት ኖረዋል። ይሁንና አሁንም ሕጋዊ የመኖሪያ ፈቃድ አላገኘም። ደጀኔ ወደ ኢትዮጵያ ተመልሶ የቤተሰቦቹ ጥገኛ የመሆን ፍላጎት የለውም። ነገር ግን በደቡብ አፍሪካ የነበረው ሱቅ ከተዘጋ 6 ወራት አልፈውታል። ሱቁ የተዘጋው በአውታንግ ክፍለ ግዛት ፌሬንከን ከተማን ጨምሮ ቫል በተባለ አካባቢ በተነሳ ተቃውሞ ነው። የአካባቢው ነዋሪዎችና እንደ ደጀኔ በንግድ ሥራ ላይ የተሰማሩ ደቡብ አፍሪካውያን የውጭ ሀገራት ሱቆች ሰዎች ለቀው እንዲወጡ ይፈልጋሉ። ተቃውሟቸውን በሰልፍና በሁከት ያሳዩት የአገሬው ሰዎች እነ ደጀኔ ሱቆቻቸውን ዘግተው እጃቸውን በማጣጠፍ እንዲቀመጡ አስገድዷቸዋል። ደጀኔ ያለው ከተራበ
እዚህ ያለው ከተጎዳ ከተዘረፈ ሞቶ ሬሳ የሚሸኝ ከሆነ የመምጣቱ ጥቅም ምንድን ነው ይላል ደቡብ አፍሪካ በስደት ያሉ ኢትዮጵያውያን ሰቆቃ። ቢቢሲ፣ ሮይተርስ፣ ሲኤንኤን፣ አጃንስ ፍራንስ ፕረስ፣ WEBC የዛሬ ወሬዎቻችን ምንጮቻችን ናቸው። የምናሰማችሁን ወሬዎቻችንን በየድል የዩቲዩብ ቻናል ከሌሎች አዝናኝና አስተማሪ ፕሮግራሞች ጋር መከታተል የምትችሉ መሆኑን እየገለጽን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንዲሆኑ ስንጋብዞ በመተማመን ነው ዛሬ ያቀረብንላችሁ ወሬዎቻችንን ለእናንተ ይመጥናሉ ብለን ያሰማናችሁ ናቸውና በቀጣይ እስከምንገናኝ ሰናይ ጊዜ ይሁንላችሁ።